ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ድጋሚ በሌላ ቪዲዮ ከች ብለናል። ቤተሰቦች የዛሬ ቪዲዮ የትላንትና ቪዲዮ በጣም ዘና ፈታ የሚያደርግ የእነ አብርሃምና የእነ ሩታ ጉዳይ። ሴቶቹ ስጋ ያገኛ ሞራ መሰሉ አብርሃም ላይ አብርሃም ግራ ተጋብቷልና ለምርጫ ተቸግሯል። በጣም ከባድ ነገር ተፈጥሯል። ቤተሰቦች ወደት እኔ እንደዚህ አይቻላቅም። ሁሉም በጉጉት እየጠበቁት ይመስለኛል የዛሬው ቪዲዮ። አጓጊ ቦታ ላይም ስለሆነ የቆመው ከኋላ መጣ አይና ወጣ ይባላልና ሄርሜላ ከኋላ መጣ። እኔ አይደለሁም እኔ አሙኛል ራሴንና እስከ ማለት ድረስ ደርሳለች። ክፍሉን ተሳስቼ ነው መደንገጥ ነበረባት። እንደውም በመምጣቷ አብርሃም ከሚስቱ ጋር ሆኖ እሷ በመምጣቷ መደንገጥ ነበረባት። እንደኔ ሐሳብ ቢሆን ማለት ነው። አብርሃምም ሚስቱና ውሽማውን መለየት አልቻለም። በጣም ተቸግሯል ከሚስቱና ከውሽማው ለመለየት። እሱ ባይዘይ ማንም ከሳይድ አልያዘም እስካሁን ግን መያዝ ነበረበታል። መያዝ ነበረበት ግን ለመሰለ ሩታን አላመናትም። አመጣጣት ለዚህ ታዲያ ምን አይደለም። ለምሳሌ ማለት ነው አልጨረሰም፣ ከሩታ ጋር ያለውን ነገር አልጨረሰም። ማመን አለማመን ሌላ ጉዳይ ነው። አሁን ሚስቱና ውሽማው መታ እኩል መከራከር የለባቸውም በአብርሃም ላይ። ጭራሽ ኋላ የመጣይና ወጣው ነች እኮ እንዴ! ጭራሽ ልቀቅና ውጣ ምናምን እስከማለት ድረስ በጣም ያሳፍራል። እውነት ለመናገር መደንገጥም አይገባትም ነበረ። ሩታን አናቃትም። ይሄኛው ሩታ እችኛዋ ሩታ አናቃትም። ኮምፕሊት አዲስ ናት። አዲስ ካራክተር ነች። ግን ትችላለች። እውነት የሚገርም ነው። እውነት የትላንትና አብርሃም እኮ በጣም በቃ ጭንቀት ውስጥ ነው የገባው። በቃ ሙቀቱ ደግሞ ትኩሳቱ ሌላ ነገር ትኩሳትን የለቀቀችበት እና በጣም እውነት እንደው ለዚች አጭር ቀንም ቢሆን ለሁለት ቀንም ቢሆን በጣም ተጫውታባቸዋለች ሩታ ማለት ነው። የምር ሩታ በጣም ትችላለች። በቃ በጣም ተናዳ ነበረ። እንግዲህ ውስጧ እያረረም ቢሆን ሄርሜላና አብርሽን ግራ ጋብታቸዋለች። ግራ ማጋባት ብቻ ተጫወተችባቸው። ጭራሽ እኮ ትሪትመንቱን ከኔ የተማርሽው አለቻት ሄርሜላ። አይ በቃ ለአብርሽ እኮ አዲስ ነገር ሆነበት ትሪትመንቱ፣ ጠጋ በብዛቱ ምኑ። ምክንያቱም ከሰሞኑ አንጻር በትንሽ ነገር ሩታ ትቆጣለች እና ያ ነገር ግራ አጋብቶታልና አሁን አብርሃም ባይዘው መቻላል ታሳያት እኮ ነው ለሄርሜላ። እሱ ከሆነ በጣም ትክክል ማለት በጣም ትሪት ማድረግ እንደምትችል በነገራችን ላይ እንዲህ ብላታለች። እንዴት ትሪት ማድረግ እንደምችልበት ወደኋላ ተመልሰሽ ቪዲዮ ስልክ አለሻል አለቻት። ወደኋላ ተመልሰሽ ቪዲዮዎቻችን እዩ። ከዛም በኋላ እንዴት እኔ አብርሃም ትሪት ሳደርግ እንደነበረ ከኔ የተማርሽው አለቻት። እንደውም ከኔ የተማርሽው አለቻት። ትክክል ነው የሚመስለው አይደል? ግድ ነው ያው ከሚስት መቼም ነው። በነገራችን ላይ ያው ወንድ ልጅ ክብርና እንክብካቤ ይፈልጋል። ምንም ጥያቄ የለውም። ሴትም ትፈልጋለች፣ ሴት ልጅ ፍቅር ትፈልጋለች። ወንድ ልጅ ግን መከበር እንክብካቤ መጽሐፍ ቅዱስም የሚለው እኮ ወንድ ልጅ መከበርን ይፈልጋል፣ ሴት ልጅ መፈቀርን ትፈልጋለች ይላል። ባል ሚስትህን አፍቅራት ነው የሚለው። አፍቅራ ሚስት ደግሞ ባልሽን አክብሪ ነው የሚለው እና ባሏን ያከበረ ሴት ተፈጥሮ ነው። ባሏን ያከበረ ሴት ሁሌም ባሏን አታጣም። ስለዚህ ሄርሜላ መጀመሪያም ታርጌት ያደረገችው አብርሃም ሩታ አታከብርህም ነው። ንግግሮቿ ላይ ሩታ በጣም አግሬሲቭ ናትና አብርሃም ላይ ያ ነገር በአብርሃምና በሩታ መካከል ያለውን ክፍተት ፈጥሯል። ያንን አጋጣሚ እሷ ደግሞ ተጠቀመችበት። በደንብ ነው አጋጣሚ የተጠቀመችበት። ብልሃተኛ ነች። ለዚህም ነው የለያየቻቸው ይመስለኛል። አብርሃም ለዚህ ነው ይመስለኛል እንግዲህ ሄርሜላ ላይ ያስቀይማት ያልፈለገው ምናልባት ሩታ ጋር ያጣውን ነገር ሄርሜላ ጋር አግኝቷል ይመስለኛል። ያው ግዴት ነው ክፍተትን ለውጭ ሰው እስካሳየ ድረስ የውጭ ሰው ደግሞ ጥሩ አጋጣሚ ይጠቀምበታል። የተወደዳችሁና የተከበራችሁ ቤተሰቦቻችን ዛሬ በጣም ነው የምትዝናኑት፣ ዘና እያላችሁ ነው የምታዩትና እና የእናንተን ደግሞ ትብብራችሁን ያስፈልገናል። ትላንትና ኤልዱ ቲዩብ የሚል ቻናል ከፍተን ለህቴ ማለት ነው ሊንክ ላይ አስቀምጠን ነበረ። ሊንኩን እዚህ ኮሜንት ላይ አስቀምጠን ነበረ። የመጀመሪያው ላይ ብዙ ሰው አላየው መሰለኝ። ያው ሰብስክራይበሩ እንሰጣለን ያልነው ቦታ ላይ አልደረሰም። ስለዚህ ዛሬ ለዛ ነው ያልሰጠናት፣ ነገ ይደርሳል የሚል እምነት አለን። ዛሬም ሊንኩን አስቀምጥላችኋለሁ ቤተሰቦቼ፣ ያላያችሁ ሰብስክራይብ ታደርጉ በትህትና እንጠይቃለን። ሲፈታ ዘና እያልን ደግሞ ይህንን ቪዲዮ እንየው። ወደ ቪዲዮ አልገባኝም። ጨለመባት
እንግዲህ የላቅም እሱ ጭራሽ ጠፋችባት፣ ብዣለችባት፣ ጭራሽ ብዣለባት። አብርሽ ሩታ ነኝ። መድኃኒት አልያዝኩም። ይቅርታ አድርጊልኝ። መልሳቸው ራሱ በጣም አጥንተውት የመጡት ነው የሚመስሉ እኮ። በጣም በዲሲፕሊን ነው ያ ነገር። ሩታ በቃ ሌላ ሰው ነች። እውነት ዲሲፕሊኗ በጣም ከቻልሽ በጣም ጎበዝ ነሽ። መድኃኒት አልያዝኩም። ሴቶች ጥሩ ነበር ግን አልያዝኩም። ገና ነው። ልጅ እኮ ከግራ ከቀኝ እያቀፉት ደህንነቱን አንዴ ጠይቅሽ። እኔ ደግሞ ስለ ደህንነቱ ነገርኩሽ። አለመክሳቱ ራሱ ኢቨን ይኸውልህ ደህንነቱን በወኪል ነው መልስ አለመክሳቱ ራሱ ማለት ነው። በቃ በዚህ እንደዚህ በዚህ 2 ቀንማ አብርሃም መቀነስ ነበረበት። በጣም ደህና ይሆናል አይደል? ነው አይዞህ አትፍራ። ምንድን ነው ብዙ መሸማቀቅ አይጠበቅብህም። እግዚአብሔር ሲልቀቀኝ እንግዲህ አብርሃም በጣም ግራ መጋባት ከባድ ግራ መጋባት ውስጥ ነው ያለው። ሩታ እያደረገች ያለችው እንግዳ ነገር ነው። አብርሃም አፍረ ነው ማለት ቅርብ ሰዓት ነው እኮ የወጣው። ምን ታደርጊያለሽ አንቺ? ቅርብ ሰዓት ነው የወጣው። ሚስት እኮ ነው ጭራሽ እንዴ! ኧረ ድፍረቷ ግን እንደዚህ በሚስቱ ፊት ራሱ እንደዚህ ማውራቷ ራሱ በጣም ደፋር ነች የምር። አይ ሚስት ነበርሽ እንዴ? ባሌን ያበላሽብኝ አንቺ ነሻ ታዲያ ማለት እንዴ? ኧረ ሩታ እዚህ ነበርሽ እንደማያውቃያታ እዚህ ነበርሽ እንዴ? ምናምን ተጫወተችባቸው ከመ መጀመሪያም ሩታ እንግዲህ አብረው እንደነበሩና እሷ ስትወጣ እግሯን ጠብቃ እንደመጣች ታውቀዋለች። አዎ በቃ እግሯን ጠብቃ ነው የመጣችው። ከዛ እሷ ስትመጣ ሌላ እሷ ስትወጣ አይታ የገባች ይመስላል። ከባድ ናት ሩታ ግን ኃይለኛ ናት በጣም ማለትማ ባሌ ነበርሽ ነበርኩኝ። በምን ሰዓት ምን ትሰሪያለሽ እዚህ? ሲጀመር አንቺ ቃመትሽ ነው አብርሃም። ምን ትሰሪያለሽ እንጂ አንቺ እዚህ ምን ትሰሪያለሽ? አልገባኝም። እኔማ ማን ነው መጠየቅ ያለበት ግን? እዚህ ምን ትሰሪያለሽ ማለት ያለበት ማን ነው? ሞራሉ ያላት ሩታ ትመስለኛለች። ሩታ ነች መብቱም ያላት ማለት ነው። ሄርሜላ ግን አሁን ካለችበት ሁኔታ አንፃር ነው እየጠየቀች። ሄርሜላ እኮ ኦልሬዲ አሁን ሚስት ሆናለች። አይደለም ህጋዊ አልሆነችም። ህጋዊ እስካልሆነች ድረስ ደግሞ ይሄ ልጅ አይሽ ምን መሰለሽ፣ ይሄ ልጅ ገና ባለትዳር ነው። ህጋዊ ትዳር ያለው ሰው ነው። ህጋዊ ትዳር ካለው ሰው ጋር ነው ደግሞ ማይሆን ጨዋታ ውስጥ የገባችው። ስለዚህ መፍራት መቻል አለበት። በህግ ያስቀጣታል። አይ ነው እያልኩ ያለው እሷ በቃ አንድ ቤት ውስጥ አንድ ሩም ውስጥ ስለኖሩ ብቻ ባል እንደሆነ ሚስት እንደሆነች ተሰምቶታል። ብዙ አርቃ አላሰበች። ከነገሩ አብርሃም ነው ጥፋተኛ። ደግሞ ቤቱን ያስደፈረው አብርሃም ነው፣ ሄርሜላ አይደለች። ጋባሌ ልጠይቀው መጣሁ። ደውዬላት ጤነኛ ነሽ? ጠጥተሻል? እንደደበረው ነገር ይልና መጣሁ። ሰክረሻል? ነው ባሌ እኮ ነው። ምንስ ብናደርግ ደበረሽ እንዴ? ጉሽላ እውነቷን ነው። ባሏ ነው ኦብቪስሊ ሰማ። አንደኛ የምታደርጊው ነገር ልክ አይደለም። አንዴ ወይ ወደዛ በይ በእናትሽ በስኪያችን ደብቀሽ ማውራት ትችያለሽ። የሰው ሩም ላይ ዝም ብሎ መግባት ይቻላል እንዴ? ከዛ ባለፈ ደግሞ ስሚኝ አንዴ ቆይ ይኸውልሽ፣ አሁን አንቺ የሰው ሩም ምናምን የምትይበት ባለቤቴ ነው። በነገርሽ ላይ ላስታውስሽ ባይዘ የሩታ አነጋገር ሁሉ የሆነ ፊልም ላይ ያየው ሁሉ ይመስላል። አዎ በጣም አክተር ነው የሆነችባቸው። የምር በጣም ምርጥ አክተር ሆናት። አሬ ታይሽ ባለቤትነት ምን ማድረግ አይቻልም። ምንም ተንኮል አስብሽ ነው የመጣሽው። እሱን ልታጠቂ፣ እሱን ልትጎጂ፣ ድጋሚ ተመለሰሽ ይሄ ሞኝ ልቡ እንትን ልትይ ነው። አሁን ልቅ ብለሽ ውጪልን ከዚህ ፈለግሽው ማውራት ትችያለሽ። ስለዚህ ይሄ ሞኝ ልብ እንዳለው ስላወቀች ነው ሄርሜላን በደንብ አድርጋ የተጫወተችበት ማለት ነው። አብርሃም ከቤቱ ከልጁና ከሚስቱ ነጥላ እንደፈለጋት የተጫወተችበት ሆቴል ለሆቴል ብታዞረው እውነት ነው። እኔን ከዚህ ክፍል አንቺን ውጪ ማለት መብት ያለኝ ይሁን ብዬ ነው ዝም ብለሽ። እኔ እኮ የኔ ሻንጣ ነው ታውቂያለሽ። የእውነት የኔ ሻንጣ ነው እዚህ ውስጥ አለ። በጣም ያምራል። አሁን በቅርቡ ይዘሽው ስለምትሄጂ ችግር የለውም እና እኮ ንግግሮቿ ሁሉ እኮ በጣም እንዲህ የሚገርም ነው። ይዘሽው ስለምትሄጂ በጣም ደስ ይላል። በጣም የኔ ልብሶች ናቸው ያሉት። ቢጃማ አለው፣ የማታ መተኛ አለው፣ ብዙ ልብስ አለው። ልታናድጃት ፈልገሽ እና አንቺ ነሽ ያለ ቦታሽ እየተገኘሽ ያለሽው። ተሳስተሽ
ጆን ከቻልሽ ያለ ቦታሽ። ሄርሜላ ግን ደፋር ነች በጣም እንዴ! በጣም ለዚህ ሁሉ ግን አብርሃም እንደ ጀብዱ ነው እያየች ያለው። አዎ በጣም ለዚህ ሁሉ ግን አብርሃም በጣም በቃ ይጫወታል። በጣም በረደሽ ጫው ማፊቱ ሁሉ እሱን ዋተኪው እንከባበል እኮ አንቺ የሆነ ነገር ታደነዝዝ በቃ እስከዛሬ ድረስ ዝም አልኩሽ። ወይኔ አብርሽ በጣም እኔ በሱ ቦታ ሲሆን በጣም ጨነቀኝ። ምን ነው ግን ምንም ዲሳይድ እያደረገ አይደለም እንዴ? በጣም የሚጨንቀው ምን ሆኖ ነው ይሄን እንዴ? በቃ መናገር ይችል ይሆን ግን ዝም አላውቅም። ጥሎ አይወጣም እንዴ? ይሻላል በሆነ እውነት ጥሎ ቢወጣ ይሻላል። በቃ ዙሪያው ዛው ተራቀ እንዴት ነው ትንጫጫው? እንደዚህ ነው እንዴ የምትችላት? እንደዚህ ነው እንዴ የምትችላት? በጣም እሺ ግራ ያጋባችኝ። ስለዚህ በቃ እንድትወጣ አርጋታ እንዴ። በጣም የገረመኝ ነገር አብርሃም ለምን እንደመጣች ራሱ አላውቅም ብሎ ባይዘው ወደ ሄርሜላ ነው ያደለው አብርሃም ታውቂያለሽ? አዎ ወደ ሄርሜላ በጣም አድልቷል። እንዳለ የመጣችበት ሩታ መምጣቱን ደስተኛ አይደለም። ሩታ መምጣቷ ማለት ነው። አይ ደስተኛ ያልሆነው እኮ በሰላም እንዳልወጣች ገምቶ። አይ መነጋገር ይችላል፣ ግን ቢሆንም ሚስቱ ነች አረጋግቶ ማውራት። ሄርሜላ ጋር ያለው ህይወት ተመችቶታል አብርሃም ተመችቶታል። እዛ ጋር ያለው ነገር ተመችቶታል። ስለዚህ ሄርሜላ ማጣት አይፈልግም። ባጭሩ እሱ ልታጠቃቂ ሙከረሽ ሊሆን ይችላል። ምን ሆነሻል? ወዴት ነው የምወጣው? መውጣት እኮ ያለብሽ አንቺ ነሽ። ስማኝማ አባቴ ወይ አባትሽ ስማኝማ የኔ ባል አየር ላይ ነው። ለመሳም እንኳን አልቻለችም። እንግዲህ አብርሃም በጣም ተቸግሯል። በጣም ፊቱ ቀላ የተሳመበት ማለት በጣም በዛ እንዳለ ልብስቲኮ አራብሽ። እኔ እኮ ይኸውልሽ እኔ ባለቤቱ ነኝ። እሷ ግን እዚህ ባለቤቴ ምን ልታደርገው እንደመጣች አላውቅም ብዬ ሪፖርት ማድረግ እችላለሁ እኮ። ትክክል ናት። ትክክል ናት። ህጋዊ ሚስቱ ናት። አዎ ፖሊስ ቢመጣ በሙሉ ሶስቱንም ይዞ ቢሄድ ሁለቱም ተቀጮች ናቸው። አብርሃምና ሄርሜላ ተቀጭ ናቸው። ሩታ ትወጣለች፣ ነፃ ናት፣ ባለመብትም ናት። ባለመብትም ናት አለች። እሷ የምትፈልጊው ነገር አውሪኝና ቆይ አይደለም። አይ ለምን እሷ እንደዚህ ትሆናለች? ሲጀመር ከኔ ጋር ከሆነ ደግሞ እሷ ትወጣ፣ ከኔ ጋር ቀርሽ። ሩታ ተረጋጋያ። ግራ እያጋባሽ ነው ያለሽው። ለምን አብርሃም ግን ማድረግ ያለበት የአብርሃም ሰዓት ትልቅ ስህተት ነው። በዚህን ሰዓት እንኳን ውሳኔ አላረገም። ይኸውልሽ ሄርሜላ ማስወጣት አለበት። እሱ ሄርሜላ እንድትወጣ አልፈለገም። ሩታ ብትወጣ ደስተኛ ነው እኮ። ይሄና እዚህ ጋር ነው አስተቱ። መጨረስ ካለበት መጀመሪያ ከሄርሜላ ጋር ያለውን ነገር ከሩታ ጋር ያለውን ነገር ጨርሶ ከዛም በኋላ ነው ወደ ከሄርሜላ ጋርም ጨዋታ መሄድ ያለበት ከፈለገው ማለት ነው። ይሄ ትክክል ነው። መሀል ቤት ነው። ምን ማለት ነው? መሀል ቤት ነው እያጀቀ ያለ መሰለሽ። ያስታውቅብሻል። ሰሞኑን ምን እያልከኝ ነበር? ኦኬ የሰሞኑን ሀሳብ ተቀበልሽ ነው? ቅልስልስ እያለች አንቺ ከኔ ጋር መቀጠል ፈልጋለሽ? ምንድን ነው የምትፈልገው ከዚህ በላይ? ምክንያትሽ ምንድን ነው? እንደዛ የሆንሽበት ምክንያት፣ በአንድ ሀሳብሽን የቀየርሽበት ምክንያት? አንተን የሚመስል ልጅ ወልጃለሁኝ። ከዛ በኋላ ደፋር ናት እውነት። እቺ ምን አይነቷ ነኝ? በእናትህ ብልግና እኮ ነው የምር። ኢሞሽናል ዳሜጅ እውነት። ውጪ ሲጀመር አብርሃም ተመልከች፣ በዚህ ደረጃ እንኳን እቺ እንደዚህ ስትናገር በጣም ከባድ ነው የምር። ሁለታችሁ ውጡልኝ። ሁለቱንም ለማስወጣት ማድረጉ ትክክለኛ ውሳኔ ነው። በቃ ይሻላል። አዎ በጣም ትክክለኛ ውሳኔ ነው። አዎ እኮ ተረጋጊ። መጀመሪያ ተረጋግተሻል አይደል? በቃ እሺ፣ አሁን ማረፍ ስለምፈልግ ውጡ። ሁለታችሁ ሄዱ። በቃ ምንድነው ትለኝ? በግድ ነው። በቃ እውነት ከባድ ነገር ነው። ለካውራ ሰማሃሉ። ቀጥልማ የኔ አባት ምን እሺ። ሄርሜላ ግን ጤነኛ ነች እንዴ? ባለመብት ሆነች እኮ ጭራሽ ርቀትሽን ጠብቂ ምናምን ኮሮና ናት እንዴ? ቀላል ኮሮና ምንድነው እንደማዳመጥ እንደማከብር ታውቃለህ። የምታከብሪኝ ከሆነ ደግሞ ማለት ነው በቃ አንድ እኔ እረፍት የኔ ቆንጆ ምናምን እያወራኝ የነበረው አትናደጂ፣ ብዙ እደውልልሃለሁ እሺ። እና ታወራኛለህ ስላለች ነው እኔ እንትን ብዬ ነው እናንተ ልረፍ ስላልከኝ እንጂ
ወይኔ አብርሃም ወቴ ሰው ታግሽ አላውቅም። እንደዚህ ስነ ስርዓትሽን ያዥሽ ዝም ስላልኩሽ ታበዣለሽ እንዴ? እና እደውላለሁ። እሺ እኔ እወጣለሁ። አብረሽ ስማኝማ የእኔ ቆንጆ፣ አንተ እዚህ ረፍት አድርግና እኔ እና እሱ እንወጣለን። እሺ አንተ ሂድ ግባ። አላበቃ ቻው። እሺ አላባ በጣም እንዴት አለበው ሁለት ትኩሳት አብርሃም ላይ ይሄ በጣም ከባድ ነው። የምር ሰራልሻለሁ። ሴቶች ተፋጁ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። የሚቀጥለው በሌላ ቪዲዮ እንመጣለን። የተፈጠረውን ውሳኔውን አይተን እንመጣለን። የአብርሃምን ውሳኔ። እስከዛ ያላችሁበት ሰላማችሁ በዚህ ይበል። ቻው ባይ